ታጋቹ ፕሬዝዳንት በደቡብ አሜሪካ ሰሜናዊ ጫፍ በካሪቢያን ባህርና በኢንዲስ ተራሮች መካከል የዓለምን ግዙፍ የነዳጅ ክምችት የታቀፈችው ቬንዙዌላ ትገኛለች። በአንድ ወቅት የላቲን አሜሪካ የዘመናዊነትና የዲሞክራሲ ተምሳሌት የነበረችው ይህች ሀገር በታሪክም ብዛም ታይቶ በማይታወቅ የፖለቲካና የኢኮኖሚ ቀውስ ውስጥ አልፋ ዛሬ በዓለም አቀፍ ፖለቲካ አዲስና ያልተጠበቀ ምዕራፍ ላይ ትገኛለች። በዚህ ታሪክ መሃል ላይ ደግሞ አንድ ሰው አሉ፣ ኒኮላስ ማዱሮ። አንዳንዶች የቬንዙዌላን ዲሞክራሲ የጨፈለቀ ጨካኝ አምባገነን ሲሏቸው፣ ደጋፊዎቻቸው ደግሞ በምዕራባውያን ኃይሎች የተጠለፈችው ቬንዙዌላ የሉዓላዊነት ጠባቂ አድርገው ይስሏቸዋል። ይሁን እንጂ እንደ አውሮፓውያን አቆጣጠር ጃንዋሪ 3 2026 በተከናወነው ኦፕሬሽን አብሶሉት ሪዞልቭ ወይም የመገላገል ዘመቻ ብላ አሜሪካ በሰየመችው ዘመቻ የፕሬዝዳንቱ የህይወት ጉዞ ከፖለቲካ ዘይቤነት ወደ ወታደራዊ እውነታነት ተቀይሯል። ይህ ዝግጅት የኒኮላስ ማዱሮን የህይወት ታሪክ ከካራካስ አውቶቡስ ተራዎች እስከ ኒውዮርክ እስር ቤት የተደረገውን ጉዞና የዚያን ወሳኝ ምሽት ክስተቶች በዝርዝር ይፈትሻል። አብራችሁን ቆዩ። የኒኮላስ ማዱሮ ታሪክ የሚጀምረው እንደ አውሮፓውያን አቆጣጠር በ1962 በካራካስ ከተማ ኤል ቫሌ በተባለ የሰራተኞች መንደር ውስጥ ነው። ማዱሮ ያደጉት በግራ ዘመም ርዕዮተ ዓለም በጥብቅ የተጠመቀ ቤተሰብ ውስጥ ነበር። አባታቸው ታዋቂ የሰራተኞች ማህበር መሪ የነበሩ ሲሆን ይህም ለማዱሮ የልጅነት ጊዜ የፖለቲካ ንቃትን መሰረት ፈጥሮላቸው ነበር። ማዱሮ በመደበኛ ትምህርት የላቀ ደረጃ አልደረሱም። ይልቁንም የህይወት ዘመን ዩኒቨርሲቲ በሚል ጎዳና ላይ የፖለቲካ ጥበብን ቀሰሙ። የልጅነት ህይወታቸው በላቲን አሜሪካ የነበረውን የቀዝቃዛ ጦርነት ርዕዮተ ዓለማዊ ትግል የሚያንጸባርቅ ነበር። በወጣትነታቸው የሮክ ሙዚቃ አፍቃሪ የነበሩት ማዱሮ ብዙም ሳይቆይ ወደ አክራሪ የግራ ዘመም እንቅስቃሴዎች ተሳቡ። መደበኛ ዩኒቨርሲቲ ትምህርታቸውን ባይጨርሱም የፖለቲካ ትምህርታቸውን ግን በተግባር ቀሰሙ። የሶሻሊስት ሊግ አባል በመሆን ወደ ኩባ በመጓዝ የፖለቲካና የካድሬ ስልጠና እንደወሰዱና የርዕዮተ ዓለም አቅማቸውንም እንዳዳበሩ ይነገራል። ወደ ቬንዙዌላ ከተመለሱም በኋላ የካራካስ ሜትሮ ባቡር ድርጅት ውስጥ በአውቶቡስ ሾፌርነት ተቀጠሩ። ይህ ጊዜ ለወደፊት የፖለቲካ ህይወታቸው ወሳኝ ጊዜ ነበር። ማዱሮ ተራ ሾፌር ብቻ አልነበሩም። የሰራተኛ ማህበር መሪ በመሆን የመደራደር፣ የሰዎችን ልብ የማሸነፍና የድርጅት ውስብስብነትን የመምራት ብቃትን አዳበሩ። ቁመታቸው ረዥም፣ አንደበታቸው ማራኪ፣ ንግግራቸው ቀለል ያለና ለተራው ህዝብ የሚቀርብ መሆናቸው በሰራተኛው ዘንድ ተወዳጅነትን አተርፎላቸው ነበር። ይህ ስራ ለእሳቸው ተራ ስራ ብቻም አልነበረም። ይልቁንም በዚህ ወቅት ያዳበሩት የድርድር ችሎታና ታማኝነት ለወደፊት ለሚጠበቀው የፖለቲካ ህይወታቸው ወሳኝ ምዕራፍ ነበር። የማዱሮ ህይወት እንደ አውሮፓውያን አቆጣጠር በ1992 የተቀየረው ሌተናል ኮሎኔል ሂጎ ቻቬዝ ያልተሳካ መፈንቅለ መንግስት ባደረጉ ወቅት ነበር። ቻቬዝ ወደ እስር ቤት ሲወርዱ ወጣቱ ማዱሮና የወደፊት ባለቤታቸው ሲሊያ ፍሎሬስ ለእርሳቸው መፈታት ከፍተኛ ዘመቻን አደረጉ። ይህ ታማኝነት በቻቬዝ ልብ ውስጥ ትልቅ ቦታን አሰጣቸው። ማዱሮ ለቻቬዝ ነጻነት የሚታገሉ እንቅስቃሴዎችን በመምራት ወደ እስር ቤት እየተመላለሱ አብዮታዊውን መሪ ያገኟቸው ነበር። በዚህ ሂደት ውስጥ ነበር ከቻቬዝ የህግ ጠበቃ ሲሊያ ፍሎሬስ ጋር የተዋወቁት። እናም የኋላ ሚስታቸውና ከፍተኛ የፖለቲካና የህይወት ዘመን አጋራቸው የሆነችው። ሆኖም ይህ ታሪክ የሚጀምረው ግን ከኒኮላስ ማዱሮ አይደለም። የቬንዙዌላን ዕጣ ፈንታ ለዘላለም ከቀየረውና የማዱሮን የፖለቲካ ዲኤንኤ ከቀረጸው ከሂጎ ቻቬዝ እንጂ። እስኪ ለአፍታ ወደ ኋላ መለስ ስንበል የቬንዙዌላ ፖለቲካ መልክዓ ምድር መቀየር የጀመረው እንደ አውሮፓውያን አቆጣጠር በ1980ዎቹና 90ዎቹ ውስጥ በነበረው የኢኮኖሚ አለመረጋጋት ነበር። በወቅቱ የነበረው ሙስናና የሀብት ክፍፍል አለመመጣጠን በባሪናስ ግዛት ደሃ ቤተሰብ ውስጥ ለተወለዱት ሂጎ ቻቬዝ የፖለቲካ መነሳሳትን ፈጠረ። ወታደራዊ አካዳሚ የገቡት ቻቬዝ በሲሞን ቦሊቫር የነጻነት ርዕዮተ ዓለም በመመሰጥ በሰራዊቱ ውስጥ ሚስጥራዊ እንቅስቃሴን ጀመሩ። እንደ አውሮፓውያን አቆጣጠር የካቲት 1992 የመሩት መፈንቅለ መንግስት ሙከራ ቢከሽፍም በቴሌቪዥን ቀርበው ለአሁን አልተሳካም በማለት የተናገሩት ቃል በቬንዙዌላ ድሆች ልብ ውስጥ ተስፋን ዘራ። ቻቬዝ ለእስር ሲዳረጉ የእሳቸውና የኒኮላስ ማዱሮ መንገዶች ተገናኙ። በወቅቱ የካራካስ ሜትሮ ባቡር አውቶቡስ ሾፌርና የሰራተኞች ማህበር መሪ የነበረው ማዱሮ በቻቬዝ አብዮታዊ ሐሳቦች ተማርኮ ለእስረኛው መኮንን ድጋፍ በመስጠትና መልእክቶችን በማስተላለፍ ታማኝነቱን አረጋገጠ። ይህ ግንኙነት ማዱሮን ከወታደራዊው መሪ ጋር በማስተሳሰር ለወደፊት የፖለቲካ ህይወቱ መሰረት ሆነ። ቻቬዝ ከእስር ተፈተው እንደ አውሮፓውያን አቆጣጠር በ1998 ምርጫን በከፍተኛ ድምጽ ሲያሸንፉ ቬንዙዌላ አዲስ ምዕራፍ ጀመረች። የቻቬዝ ዘመን በሁለት ዋና ጉዳዮች ይታወቃል።
አንደኛ ዓለም አቀፍ ከፍተኛ የነዳጅ ዋጋ መጨመር እና ሁለተኛው ደግሞ ከምዕራባውያን ጋር የነበረው የከረረ ጠላትነት ነበር። ዓለም አቀፍ የነዳጅ ዋጋ ሰማይ በተሰቀለበት በዚህ ወቅት ቻቬዝ የቦሊቫሪያን ሶሻሊዝም በሚል መሪ ቃል በቢሊዮን የሚቆጠር ዶላር በድህነት ቅነሳ፣ በትምህርትና በጤና ላይ አፈሰሱ። በሚሊዮን የሚቆጠሩ ቬንዙዌላውያን ህይወትም ተሻሻለ። ቻቬዝም እንደ መሲህ ይቆጠሩ ጀመር። በዚህ ሂደት ውስጥ ማዱሮ ከህገ መንግስት አርቃቂ አባልነት እስከ ብሔራዊ ፓርላማ አፈ ጉባኤና በኋላም የውጭ ጉዳይ ሚኒስትር በመሆን የቻቬዝን ርዕዮተ ዓለም በዓለም አቀፍ መድረክ በማስተላለፍ ቁልፍ ሚና ተጫውተዋል። ሆኖም የቻቬዝ መንግስት ከምዕራባውያን በተለይም ከአሜሪካ ጋር የነበረው ግንኙነት እየሻከረ ሄደ። ቻቬዝ አሜሪካን የኢምፔሪያሊዝም ወኪል በማለት ይፈርጁ ነበር። ለዚህም ዋናው ምክንያታቸው የቬንዙዌላ ነዳጅ ከውጭ ኩባንያ ቁጥጥር አውጥቶ በብሔራዊ መንግስት ስር ማድረጋቸውና የላቲን አሜሪካን ተጽዕኖ ለመቀነስ መስራታቸውን ነበር። እንደ አውሮፓውያን አቆጣጠር በ2002 የተደረገውና ለአጭር ጊዜ ከስልጣን ያወረዳቸው የመፈንቅለ መንግስት ሙከራ በአሜሪካ ድጋፍ እንደተከናወነ ማመናቸው ደግሞ ጠላትነቱን ወደ ጥላቻ ቀየረው። ማዱሮ በውጭ ጉዳይ ሚኒስቴርነት ዘመናቸው ይህንን ፖሊሲ በማጠናከር ከአሜሪካ ተቀናቃኞች ከሆኑት ኢራን፣ ሩሲያና ቻይና ጋር ጠንካራ ወዳጅነትን መስርተዋል። ይህ እርምጃ ቬንዙዌላን ከዓለም አቀፍ መድረክ ቢነጥላትም ለቻቬዝ እና ለማዱሮ ግን የውስጥ ፖለቲካ ድጋፍን ለማጠናከር ጠቅሟቸዋል። ነገር ግን የቻቬዝ ሞዴል ዘላቂ አልነበረም። የሀገሪቱ ኢኮኖሚ ሙሉ በሙሉ በነዳጅ ላይ የተንጠለጠለ መሆኑ፣ የግል ዘርፉ መዳከምና የተቋማት መፈራረስ ለወደፊቱ ቀውስ ዘርተው ነበር። እንደ አውሮፓውያን አቆጣጠር በ2013 ቻቬዝ በካንሰር ህመም ሲሞቱ ማዱሮ ስልጣኑን ተረከቡ። ነገር ግን ማዱሮ የወረሱት የቻቬዝን የተትረፈረፈ ሀብት ሳይሆን እየተንኮታኮተ ያለ ኢኮኖሚን ነበር። ማዱሮ ስልጣን እንደያዙ የዓለም የነዳጅ ዋጋ በከፍተኛ ሁኔታ አሽቆለቆለ። ይህ ክስተት የቬንዙዌላን ኢኮኖሚ ከድጡ ወደ ማጡ ከተተው። ማዱሮ እንደ ቻቬዝ የህዝብን ፍቅር የማግኘት ችሎታ ስላልነበራቸው ስልጣናቸውን ለማቆየት የኃይል እርምጃን መምረጥ ጀመሩ። የተቃዋሚ ፓርቲዎችን ማፈን፣ ምርጫን ማጭበርበርና የመንግስት ተቋማትን ለግል ህልውና መጠቀም የዕለት ተዕለት ተግባራቸው ሆነ። ማዱሮ ስልጣን እንደያዙ የወሰዱት እርምጃ ገንዘብ ማተምና የዋጋን ቁጥጥር ማድረግን ነበር። ይህም ሀገሪቱን ወደ አስከፊ የዋጋ ንረት ከተታት። የዋጋ ንረቱ ከቁጥጥር ውጭ ሆነ። ህዝቡ ለዳቦና መድኃኒት ረጅም ሰልፍ መቆም ጀመረ። በዚህ ሁሉ መሃል ማዱሮ የምዕራባውያንን ማዕቀብና የኢኮኖሚ ጦርነት ለችግሩ እንደ ብቸኛ ምክንያት በማቅረብ ራሳቸውን እንደ ተበዳይ እያቀረቡ ቆዩ። ሆኖም ከውጭም ከውስጥም ከፍተኛ ጫና ቢደረግባቸውም ኒኮላስ ማዱሮ በስልጣን ለመቆየት የቻሉት እንዴት ነው ስንል መልሱ በሶስት ዋና ዋና ምሰሶች ላይ ተመስርቶ እናገኘዋለን። ማዱሮ እንደ ቻቬዝ ወታደራዊ መሪ ባይሆኑም የሰራዊቱን ጀነራሎች የኢኮኖሚ ተጠቃሚ በማድረግ ታማኝነታቸውን ገዝተዋል። ወታደራዊ የነዳጅ ዘርፉን የምግብ ስርጭትና ማዕድን ማውጣትን እንዲቆጣጠር በማድረግ የሰራዊቱን ህልውና ከማዱሮ ህልውና ጋር እንዲቆራኝ አደረጉ። ሩሲያ፣ ቻይና፣ ኢራንና ኩባ ለማዱሮ የኦክሲጅን ያህል አስፈላጊዎች ናቸው። እነዚህ ሀገራት ብድር በመስጠት የጦር መሳሪያ በማቅረብና የቬንዙዌላን ነዳጅ በድብቅ በመግዛት ማዕቀቡን እንዲቋቋም ረድተዋቸዋል። በተለይም የኩባ የደህንነትና የስለላ ድጋፍ በመከላከያ ሰራዊት ውስጥ የሚነሱ የመፈቀለ መንግስት ሴራዎችን በማክሸፍ ረገድ ወሳኝ ሚናን ተጫውቷል። ሌላው የማዱሮ ተቃዋሚዎች ምንም እንኳን የህዝብ ድጋፍ ቢኖራቸውም በመካከላቸው ባለው የስልጣን ሽኩቻና ስትራቴጂካዊ ስህተቶች ምክንያት ማዱሮን ማውረድ አልቻሉም። የሁዋን ጓይዶ እንቅስቃሴ መክሸፍ ለዚህ ጥሩ ማሳያ ነው። ይህም ሆኖ ይህ የረጅም ጊዜ የፖለቲካና የኢኮኖሚ ቀውስ በመጨረሻ እንደ አውሮፓውያን አቆጣጠር ጃንዋሪ 3 2026 ሌሊት ላይ በተከናወነና ዓለምን ባስደነገጠ የመገላገል ዘመቻ ተጠናቀቀ። ይህ ምሽትም ለ10 ዓመታት በአሜሪካና በቬንዙዌላ መካከል የነበረው የቃላት ጦርነት ወደ ወታደራዊ እውነታ የተቀየረበት ምሽት ሆነ። የአሜሪካ ልዩ ኃይሎች ወይም ዴልታ ፎርስ እና ዘመናዊ የጦር አውሮፕላኖች በካራካስ ሰማይ ላይ ባደረጉት የተቀናጀ ዘመቻ በፎርት ቲዮና የተደበቁትን ማዱሮንና ባለቤታቸውን ሲሊያ ፍሎሬንስን በቁጥጥር ስር አውሏል። የኦፕሬሽኑ ፍጥነትና ጥራት የቬንዙዌላን መከላከያ ሰራዊት ለምላሽ ጊዜ የሚሰጥ አልነበረም። ይህ ዘመቻ በዘመናዊ ወታደራዊ ታሪክ ውስጥ እጅግ አስገራሚና ድፍረት የተሞላበት እርምጃ ተደርጎ ተመዝግቧል። እቅዱና ዝግጅቱ የአሜሪካ ወታደራዊ ምንጮች እንደገለጹት ኦፕሬሽኑ ለወራት ያህል በጥንቃቄ ሲታቀድ ነበር። የአሜሪካ የስለላ ድርጅቶች CIA እና NSA የማዱሮን የዕለት ተዕለት እንቅስቃሴ፣ የሚመገቡትን ምግብ፣ የሚለብሱትን ልብስና የጥበቃ አባሎቻቸውን ልምድ በዝርዝር ሲያጠኑ ቆይተዋል። እንዲያውም የማዱሮን መኖሪያ በፎርት ቲዮና የሚገኘው ምሽግ ማለት ነው የሚመስል ቦታ ተሰርቶ የአሜሪካን ልዩ ኃይሎች ወይም ዴልታ ፎርስ ለወራት ልምምድ ሲያደርጉበት እንደነበር ተገልጿል። በዚህ መሰረት ክንዋኔው የተጀመረው በካራካስ ሰዓት አቆጣጠር ሌሊት 8 ሰዓት አካባቢ ነበር። ከ150 በላይ የአሜሪካ የጦር አውሮፕላኖች
እንደ ኤፍ35 እና ኤፍ22 ጄቶችን ጨምሮ ከምዕራብ ንፍቀ ክበብ የተለያዩ ቦታዎች ተነስተው ወደ ቬንዙዌላ አየር ክልል ገቡ። ከዛ የሆነው እንዲህ ነው። በመጀመሪያ በካራካስ የሚገኙ የአየር መከላከያና የራዳር ጣቢያዎች ላይ ድንገተኛ ጥቃት በመሰንዘር ከተማዋን ወደ ጨለማነት ቀየሯት። ይህም ሄሊኮፕተሮች ሳይታዩ እንዲገቡ አስችሏል። በመቀጠል የታዋቂው 160ኛው የኦፕሬሽን አቪዬሽን ሬጅመንት ናይት ስታከር ሄሊኮፕተሮች የዴልታ ፎርስ አባላትን በመያዝ በፎርት ቴና ወታደራዊ ቅጥር ግቢ ውስጥ አረፉ። ወታደሮቹ የማዱሮን የመኖሪያ ቤት የብረት በሮች ለመቁረጥ የሚያስችል ዘመናዊ መሳሪያ ታጥቀው ቢገቡም የማዱሮ ጥበቃዎች በፍጥነት በመሽመድመዳቸውና በቀጥታ ወደ መኝታ ክፍሉ መድረስ ችለዋል። በዚያች ቅጽበት ማዱሮና ባለቤታቸው ሲሊያ ፍሎሬስ እጅግ በተጠበቀው ላሮካ ወይም አለቱ በተባለው መጠለያ ውስጥ ለመደበቅ ሲሞክሩ በአሜሪካ ወታደሮች ተያዙ። ኦፕሬሽኑ ከ30 ደቂቃ በታች ነው የፈጀው። ማዱሮና ባለቤታቸው በካራካስ ከተያዙ በኋላ ወዲያውኑ በሄሊኮፕተር ተጭነው በካሪቢያን ባህር ላይ ወደሚጠብቀው ዩኤስኤስ ኢዎጂማ የጦር መርከብ ተወሰዱ። በዚያ አይናቸው ተሸፍኖና እጃቸው በካቴና ታስሮ የሚያሳይ ፎቶግራፍ በፕሬዝዳንት ትራምፕ የማህበራዊ ሚዲያ ገጽ ላይ ተለቀቀ። ብዙም ሳይቆዩ ወደ ኒውዮርክ ተጓጉዘው በናርኮ ሽብርተኝነት ወይም ናርኮ ቴሮሪዝም ክስ እስር ቤት ገቡ። ማዱሮ በናርኮ ሽብርተኝነት ክስ ተይዘው ወደ ኒውዮርክ ሲወሰዱ ክስተቱ በዓለም አቀፍ ደረጃ ከፍተኛ ውዝግብን አስነሳ። ደጋፊዎቻቸው የአሜሪካ ኢምፔሪያሊዝም የሉዓላዊት ሀገርን መሪ አገተ ሲሉ፣ ተቃዋሚዎቻቸውና የምዕራቡ ዓለም ደግሞ ቬንዙዌላ ከጨቋኝ አገዛዝ ነጻ ወጣች የሚል ደስታን አስተጋቡ። ኒኮላስ ማዱሮ ከአውቶቡስ ሾፌርነት ተነስቶ የዓለም የፖለቲካ እምብርት እስከሆነው የፕሬዝዳንትነት ወንበር በመጨረሻም እስከ እስር ቤት የዘለቀው ጉዞ የዘመናዊ ፖለቲካ አሳዛኝ ተውኔት ይመስላል። የቻቬዝን ህልም ወርሰው ነገር ግን የህልሙን ውድቀት የተሸከሙት ማዱሮ አሁን በታሪክ ድርሳናት ውስጥ የታገተው ፕሬዝዳንት ወይም ታጋቹ ፕሬዝዳንት በሚል አዲስና ውስብስብ ስም ተመዝግበው ይገኛሉ። የቬንዙዌላ ህዝብ ግን መሪዎች ሲቀያየሩና ርዕዮተ ዓለሞች ሲጋጩ አሁንም የሰላምና የመረጋጋት ናፍቆቱን እንደያዘ ቀጥሏል። ሰላም ለዓለም ሁሉ።